ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ፣ እንደምን አመሻችሁ ማለት እፈልጋለሁ። ኦፍኮርስ ወደ 4 ሰዓት እየተጠጋ ነው። ይሄ ወደ እናንተ ሲደርስ ለስራ ጉዳይ ከአዲስ አበባ ወጣ ብዬ ሌላ ቦታ ነው ያለሁት። ኦፍኮርስ በዝርዝር አወራችኋለሁ። ኢትዮጵያዊነት በትክክል በሚገለጥበት ከትናንት እስከ ዛሬ ዜጎች በህብር ደምቀው በሚኖሩባት ጅማ ከተማ ነው ያለሁት እና ለምንድን ነው የሄድኩት፣ ምንድን ነበር ጠቀሜታው የሚለውን በዝርዝር ወደ እናንተ መረጃ አደርሳችኋለሁ እና ሙሉ ስብሰባውዬ መሸት ብሎ ስለወጣሁ ግን በጋት ሚዲያ በጋራ የምንከራከርበት በጋራ ስንመማርበት የኖር ነው። አንደኛው ነገር የኢትዮጵያ ውስጥ ያሉ የትጥቅ ትግል የሚያደርጉ በሙሉ የውጭ ጉዳይ የውጭ አጀንዳ አስፈጻሚዎች እንጂ ኢትዮጵያ ውስጥ የኢትዮጵያን ችግር ለመፍታት ጠመንጃ አያስፈልግም። ጠብ የሚነዳበት መንጃ ሳይሆን ሰፊ ጠረጴዛ ነው የሚያስፈልገው። በሰሜኑ የሀገራችን ክፍል ጦርነት ተደርጓል። ከዛ ጦርነት ያተረፈ ማንም የለም። ያንን ጉልበት፣ ያንን ኢነርጂ፣ ያንን እውቀት፣ ያንን ለዘመናት የሰበሰብነውን በሀገር የተማሩ ግን መልሰው ሀገራቸውን የወጉ ሰዎች ከፍ ላለ ነገር እንግዲህ ያም ዞሮ ጦርነት ነው። ከጦርነት ስብከት አልወጣህም እንዳትሉኝ እንጂ ያንን ለቀይ ባህር ብናውለው እናተርፍ ነበረ፣ ለቁም ነገር ይውል ነበረ። ነገር ግን ወንድም በወንድሙ ላይ ቃታ የሚስብበት ባህላችንም ሆኖ ይህን እንግዲህ ደፈርክ እንዳትሉኝ እንጂ የኛ ካልቸራችንም ትንሽ ለሰላም እጅን የሚሰጥ በድርድር ለህዝብ ጥያቄ እንዲመለስ እሰራለሁ የሚል ከግራም ከቀኝም የሚመጣን እንደ ፈሪ እንደ ተንበርካኪ አድርጎ የሚወስድ ባህል ነው ያለን። ገዳይ ወዳለሁኝ ተኳሽም አልጠላ። ገዳይን በጣም መውደድ፣ ተኳሽን ደግሞ ዘኔክስት ገዳይም አልጠላ። ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ 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 ብትይ አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል የሚል ገዳይነትን፣ ዘራፊነትን፣ ቀማኛነትን በጉልበት ማሰብን እንደ ትልቅ ነገር ማየት በቃ በዚህ ደግሞ ግፋው፣ ያዘው፣ አሳደው፣ ቁረጠው፣ ፍለጠው እያሉ እንጀራቸውን የሚበሉ ነጋዴዎች አጠቃላይ እንግዲህ ሙሉ ለሙሉ እንደዛ ነው እያልኩ አይደለም። ግን ለምሳሌ አንዳንድ ለምሳሌ ከ20 ቀን በፊት ከ20 ቀን በፊት አይደለም ዛሬ 12 አይደል ኦልሞስት ከ20 ቀን በፊት በምትሉት ኮሎኔል ፋንታሁን እጅ የሚሰጠው ለሰላምታ ብቻ ነው። ጀግና፣ ወደር የለሽ ጀግና፣ የቆረጣ ውጊያ መሐንዲስ፣ የኮማንዶ ሊቅ ሲሉ የነበሩ ሰዎች መልሰው ዛሬ እንደምታስታውሱት ህዳር 25 2018 በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት ካፕቴን ማስረሻ ሰጤ በተወከለበት የአማራ ብሔራዊ ክልላዊ መንግስት ደግሞ ክቡር አቶ አረጋ ከበደ በጋራ በመሆን የሰላም ስምምነት ተፈርሞ ነበር። እሱን ተከትሎ የተለያዩ የአፋሕድ ከታች ጀምረው ከመሰረታዊ ከአህድ ጀምረው የሰላም አማራጩን እየተቀበሉ ነው የመጡት። ይሄ እንግዲህ እጅ መስጠትም ከምንለው ወደ ሰላም እየመጡ ነው ያሉት። ሰው ለምሳሌ ከ3 ቀን በፊት የአማራ ፋኖ ህዝባዊ ድርጅት የጎንደር ውስጥ ያለ የስልጠና መምሪያ የሆነ መልካሙ ጣሴ እንዲሁ የሰላም አማራጩን ተቀብሎ የመጣበት ሁኔታ አለ። በዛሬው ዕለት ደግሞ ኦፍኮርስ በዛሬው ዕለት አይደለም ትናንት ምሽት 9 ሰዓት አካባቢ ነው ወደ ሰላም አማራጭ በመምጣት በአካባቢው ለሚንቀሳቀሰው ትክክለኛውን መረጃ ለእናንተ ለማድረስ ነው። በአካባቢው ለሚንቀሳቀሰው ከሌሊቱ 9 ሰዓት ላይ ሰሜን ምስራቅ እዝ ለ46ኛ ክፍለ ጦር ከነ ሙሉ አጃቢዎቹ ዳውንት ወደ ቆላማው አካባቢ በመሆን
የሰላም አማራጭን የተቀበለው ማለት ነው። እንግዲህ ኮሎኔል ፈንታው ሙሀባው የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ነው። የወሎ በዛ ደግሞ ያለው ደግሞ የወሎ ጠቅላይ ግዛት ለሚባለው ደግሞ የእዙ አዛዥ ነው። ኦልሞስት በኢትዮጵያ መከላከያ ሰራዊት አመራር በመሆን ክፍለ ጦር ሲመራ 2 ክፍለ ጦር የመራ ሰው ነው። ቀደም ብሎ በኢህዴንም እየታገለ የመጣ ከዛ በኋላ በኢህአዴግም እንዳልኳችሁ መከላከያ ሰራዊት ውስጥ አመራር የነበረ በመፈንቅለ መንግስት ደግሞ ተጠርጥረው ከታሰሩት ውስጥ አንዱ የነበረ ነው። ከተፈታ በኋላም እንግዲህ በተለያየ ኃላፊነት አገልግሏል። ግን መደነባበሩ አለ። ከውስጥ ያለው ጥገኛ ፖለቲከኛ አለ፣ ከውጭ ያለው ጥገኛው አለ፣ የፓራሹት ባለሀብቱ አለ፣ አጭበርባሪ ነጋዴ ሃይማኖተኛው አለ፣ ሆይ ሆይ ስካሩ አለ። ያ ሁሉ ተደማምሮ እንግዲህ ወደፊት በታሪክም የሚወጣ ነው። ለአማራ ህዝብ እንታገላለን በሚል ሽፋን በሚል ጭንብል የአማራ ህዝብ ግን በታሪኩ አይቶት የማያውቀው ፍጹም መንገላታት፣ ፍጹም መበደል። እኔ እንዲህ አይነት የአማራ ህዝብ በታሪኩ ለዛውም ከራሱ አብራክ በወጡ ልጆች እንዲህ አይነት ግፍ፣ እንዲህ አይነት ሰቆቃ በዓለም ታሪክም እኔ የትጥቅ ትግል የታገሉት የተለያዩ ለማንበብ ሞክሬያለሁ። ሙሉ ነው ወይ ንባቤ ሌላ ጉዳይ ሆኖ ይበድላሉ፣ ይዘርፋሉ። ግን በዚህ ደረጃ ገና ያልወጣ ያልተነገረ ካልሆነ በቀር ያልተፈጸመ በደል የለምና የሰው ልጅ በህይወቱ እያለ አስፋልት ላይ እንዲተኛ ተደርጎ ምስማር የተመታበት የተሰቀለበትና ለመናገር እንኳን የሚያሳስብ የስካር በቃ እንደዛ ሆኖ ያ በደል የደረሰበት ነው። ማህበራዊ ውሎች ተበጣጥሰዋል። ሬሳ ክቡር ነው። የሞተ ሰው አይታማ የሚባለው የሞተ ሰው አይቀበርም ተብሎ አውሬ ሲበላው አሞራ ጥንባዛ ሲበላው የታየበት ሁኔታ አለ። ትምህርት ቤቶች ወደ ቄራ የተቀየሩበት፣ ሙሉ ለሙሉ የህዝብ እና በህዝብ ሀብት የተገነቡ የመንግስት የመገልገያ ተቋማት የወደሙበት፣ ይህ ሁሉ ግን የተደረገው ደግሞ ለህዝብ እንታገላለን በሚሉ በነባራዊ ተግባራቸው ግን ለሻዕቢያ፣ ለህዋት፣ ለጥገኛ ሃይማኖተኛው፣ ለጥገኛ ባለሀብቱ በየተቋሙ ተሰግስጎ ለተስፈኛ የሆነ በራሱ መታገል የማይፈልግ እንዳልኳችሁ እታሰራለሁ እጠየቃለሁ ብሎ በሮ ኬንያ ገብቷል፣ በሮ ጁባ ገብቷል፣ በሮ ኡጋንዳ ካምፓላ ኢንቴቤ ነው የሚኖረው። ካናዳ፣ አውስትራሊያ፣ አሜሪካ፣ አውሮፓ ሄዷል። ለጥገኝነት ሰልፍ መውጣት ይፈልጋል። ያላለቀ ኬዝ አለው። ኢትዮጵያ ውስጥ ሰላም ሆነ ጦርነት ቆመ ከተባለ አሁን ባለው ሁኔታ ስጋት ያለበት ፍርሃት ያለበት አለ። ግን ለሱ ፍርሃት ለሱ ስጋት ተብሎ ሰዎች እንዲሞቱ ጦርነት ባይበል ይላልና እንዳልኳችሁ ኮሎኔል ፋንታሁን እጅ የሚሰጠው ለሰላምታ ብቻ ነው የሚል ሰው ዛሬ መልሶ እየሰደበ መልሶ እየረገመ ነው ያለውና ለሰላም እጅ መስጠት አይደለም፣ ለሰላም ዝቅ ማለት። በነገራችን ላይ እንኳን የአማራ ፋኖ ህዝባዊ ድርጅት በድርድር ላይ ስለሆነ ያቀረቡት ጥያቄ ስላለ እየተፈታ ነው ያለው። ግን እነከሌ ብሎ መናገር አይቻልም። ምክንያቱም አንዳንዶቹ ለምሳሌ የአማራ ፋኖ ብሔራዊ ኃይል የሚባለው አፋብኃ ዘመነ ካሴ እንዲመራው በአሳይን የተደረገው እዛ ውስጥ ያሉ የአማራ ፋኖ በጎጃም ወይንም በሌላ ስሙ ቴዎድሮስ እዝ ከሚባሉት ኖቴብል የሆኑ ከፍተኛ አመራሮች ለመውጣት ከዛ ባለፈ ጥያቄ ጠየቋሉ። አንዳንዶቹ ወደ አሜሪካ እንድንወጣ አመቻቹልን፣ አንዳንዶቹ ይህንን አይነት ፖዚሽን እንፈልጋለን፣ አንዳንዶቹ ደግሞ በዛ በትግል ወቅት የፈጸምናቸው እንደዚህ አይነት ነገሮች የገንዘብ ማለት ነገ ግልጽ መሸፋፈን የለብንም፣ ስሙን አንናገር እንጂ የገንዘብ ጥያቄ ይጠይቃል። ይህን ያህል ገንዘብ ፈልጋለሁ ያለ እነዛ ድርድር እየተደረጉ ነው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል በጎንደር እንዲሁ ድርድር ላይ ያሉ አሉ። አፋሕድ ያለው የጎንደር ኦልሞስት ከነአመራሮቹ በቀጣይ ሳምንት የምናየው ነው የሚሆነው። ከሰም ያሉ እነ መከታው እነ እስክንድር የጠየቁት ጥያቄ ነው። ፉሊ መልስ ያገኛሉ። የአማራ ህዝብ ይረፍበት፣ ይረፍ፣ በቃ በሰላም ወጥቶ ይግባ። ካለችው ከተፈጥሮ ጋር እየታገለ ቢያንስ የዕለት ጉርሱን ይስራበት።
በክረምት ልም ባለ ክረምት የሚበላ በሌለበት ተወልደን ባደግንበት ህዝብ እና አምጣ እየተባለ ስበብ እየተሰጠ ሚሊሻ ነው እንዲህ ነው እየተባለ የቀንበር በሬው እየታረደ በቀንበር እየተጠበሰ በማረሻው እየተጠበሰ የተበላበት ይሄ ለምን ይሆናል? ሁለተኛ መፍትሄ በዚህ መንገድ ሊመጣ አይችልም። አንድ ቡድን አንድ ብሔር ኢትዮጵያ ውስጥ ታጥቆ 4 ኪሎ ወይንም 4 ኪሎ ነው የሚሆነው፣ ጦጦ ነው የሚሆነው ወይ ሰምዌር ኤልስ ነው የሚሆነው፣ ሲቱ የመንግስት መቀመጫው ሌላ ጉዳይ ሆኖ ያ ዘመን አልፏል። አሁን ከዛ ይልቅ በሀገራዊ ምክክሩ የጋራ የወል የሆነ የወልም አካታች የሆነ ያንን አድርጎ የህዝብ ጥያቄ እንዲፈታ ማድረግ ላይ መተባበር ያስፈልጋል። እኔ እንግዲህ በኮሎኔል ፋንታው ማሀባ እየተመሩ ሌሎችም እየመጡ ያሉ አሉ። ኦፍኮርስ ስማቸውን ነከል ያላቸውም እነሱም እየተደራደሩ ያሉ አሉ። በቅርቡ የሚመጡ ያልተገለጡ ስማቸው እንዲገለጥ ያልተፈለገ ግን አሁን እጅም የሰጡ አመራሮች አሉ። በተለይ እንዳልኳችሁ በኮን የሚባል አካባቢ ላይ ይህ ሁሉ ውጤት ያመጣል ብዬ ተስፋ አደርጋለሁ። የሚጠቅመውም ለህዝባችንም ይህ ነው የሚጠቅመን። ከዛ ባለፈ ግን በሆይ ሆይ በለው የሚጠቅም ነገር የለም የሚል እምነት አለኝ። ይህንን ካል በተመሳሳይ የሶማሊያ እንግዲህ ወደ ጎረቤት እንሄድ ብዬ ነው አጫጭር መረጃችን። የሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂ ሳውዲ አረቢያ ልክ የመን ላይ የደቡብ የመን ተገንጣዩን ሳውዘርን ትራንዚሽን ካውንስልን በጉልበት ጣልቃ ገብተው እንዳፈራረሱት ሁሉ ሶማሌላንድም ገብተው በኃይል ተጠቅመው ተገንጣዮችን ሊያግዙን ይገባል ለሶማሊያ አንድነት የሚል መግለጫ መስጠቱን ተከትሎ በዛሬው ዕለት የሶማሌላንድ የመከላከያ ሚኒስትር ፍጹም ተቀባይነት የሌለው በተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 መሰረት ፍጹም በሌላ ሀገር ላይ በመተባበር ጦር ማወጅ ተቀባይነት የለውም የሚል መግለጫ ያወጣበት ሁኔታ አለ። ሶማሌላንድ ህጋዊ እውቅና ያላት የዩናይትድ ኔሽን አባል ነች ነው። እንግዲህ ያው ቀጥታ ሲት ባይኖራት መቀመጫ ባይኖራትም ከእስራኤል ያገኘችው እውቅና ያው እንደ ሀገር ያስቆጥራታል የሚል ጉዳይ አለ። ከወትሮ በተለየ ሁኔታ ሶማሌላንድ ኢምፖዝ ስዊፒንግ ሴኩሪቲ ሜዥር አፍተር እስራኤልስ ሪኮግኒሽን የሀርጌሳ ያለው የፕሬዝዳንቱ ጽህፈት ቤት ሌላ ተጨማሪ 2 ዙር ጠባቂዎች እንዲኖሩ በየቦታው ሀርጌሳን ጨምሮ በቦርማ በበርበራ በሁሉም ከተሞች የተጠናከረ ፍተሻ እንዲካሄድ ሁሉም የሶማሌላንድ ዜጋ የመታወቂያ በመያዝ እንዲንቀሳቀስ ሆቴሎች ላይ ሬስቶራንቶች ላይ የትኛውም አገልግሎት ለማግኘት የግድ መታወቂያ እነዚህ ሄክቲክ የሚባሉት ስዊፒንግ ጠንካራ ከወትሮ በተለየ የደህንነት ሜዥሮች እየተወሰዱ ነው። እንግዲህ በዛሬው ዕለት ደግሞ ከዚህ በፊት ለእናንተ ለማቅረብ ሞክሬያለሁኝ ያልተጣሩ መረጃዎች ናቸው በሚል እንደምታስታውሱት የመከላከያ የጦር ጀቶች ዕቃጫኝ ካርጎ ፕሌኖች እንዳይበሩ ወደ ሶማሊያ የአየር ክልል እንዳይገቡ ከልክላ ነበር። በዛሬው ዕለት ደግሞ ኦፊሻል በሆነ መልኩ ኦፍኮርስ ቢቢሲ አማርኛም ይዞት በወጣው አጠቃላይ የጋራ የወደብ የደህንነት የመከላከያ ስምምነቶች ከዩናይትድ አረብ ኤሚሬት ጋር ያላትን ሶማሊያ ሰርዛለች። አንድ ፈገግ የሚያሰኘው ከበርበራ ጋር ያለንም ስምምነት ሰርዘናል። ዋይ በርበራ እኮ ሶማሌላንድ ሪኮግኒሽን አገኝ አይደለ? ያ ሪኮግኒሽን ቀጥሎ ዩናይትድ ኔሽን ላይ ሲት ይኖረዋል ወይ? ገና እንደገና ተመልሶ የኢጋድ አባል ሆኖ የአፍሪካ ህብረት አባል የሚሆንበት ቀጥሎ አረብ ሊግ ኦአይሲ ምናምን ሌላ ጉዳይ ነው። ግን በርበራ ላይም የነበረውን የዲፒ ወርልድን ማለት ነው እንግዲህ ቀጥሎ ሆፕፉሊ ተስፋ ላረግ የምችለው አልኳቸው። ሆፕፉሊ ኔክስት ሙቭ የሚሆነው ከቱርክ ጋር ባላቸው የወታደራዊ ስምምነት መሰረት የስፔሱን ምንድነው ዋተር ስፔሱን የጠረፉን በሙሉ የሶማሌላንድንም ጨምሮ እንጠብቃለን የሚል ፓትሮል ሊሰማራ ይችላል። ዊች ሚንስ ወደ በርበራ የሚመጡ መርከቦችንም የማስቆም ከበርበራ የሚወጡ መርከቦችን የማስቆምም ሊኖር ይችላል። ይህ እንግዲህ መልሶ ሌላ ቀጠናዊ ውጥረት ሊያመጣ ይችላል።
ምናልባት ለሶማሌላንድ እንደ ድልም ይሄ ይዞት የሚመጣው ነገር አሜሪካ እውቅና እንድሰጣት ሊገፋፋ ይችላል። ምክንያቱም የቱርክ መስፋፋት፣ የቻይና በዚሁ ቀጠና ላይ አሁንም መስፋፋት ቻይናን በጠዋቱም እንደነገርኳችሁ ለሶማሊያ የግዛት አንድነትና ሉዓላዊነት እውቅና እንደምትሰጥ ያም ብቻም ሳይሆን ፕሬዚደንቱ ሐሰን ሼክ መሐመድ ወደ ቤጂንግ እንዲመጡ ግብዣ አድርጋለች። ይሄን እነዚህ በሙሉ ተቀናጅተው ይዘውት ሊመጡት የሚችለውን ጉዳይ አብረን የምናየው ነው የሚሆነው። ዝሮ ዝሮ ግን በደህንነት፣ በመከላከያ፣ በወደብ ስምምነት ያለውን እና የኤኒ ኤርስፔስ የሚሊታሪ ኤርስፔስ እንግዲህ ፍላይ ዱባይ የዚህ የሲቪሊየን ፍላይቶች የኖርማል ኮመርሻል ይከለከላሉ የሚለውን እሱን የምናየው ነው የሚሆነው። ግን በአብዛኛው ዩናይትድ አረብ ኤሚሬት በቀጥታ በጀት ሳይቀር ሶማሊያን ስትረዳ የነበረ ነው። የአልሸባብ ጥቃት ተፈርቷል። ሶማሌላንድ ላይ ጥቃት ይፈጽማል ተብሎ አልሸባብ ጥቃት እንደሚፈጽም በተመሳሳይ ሀውቲ ጥቃት ትፈጽማለሁ የሚል እያወጣ ነው ያለው። እነዚህ ተደማምረው የእስራኤል መንግስት ምን አክት ያደርጋል ከአሜሪካ በኩል የሚለውን አብረን በደንብ የምናየው ነው የሚሆነው። በተመሳሳይ እንግዲህ ዶናልድ ትራምፕ ኢራን ለድርድር ዝግጁ ነች፣ ከመደራደራቸው በፊት ግን ልንመታቸው እንችላለን በሚል እንግዲህ መግለጫ የሰጠበት ሁኔታ አለ። በተመሳሳይ ደግሞ ኢራን ለድርድርም ዝግጁ ነን፣ ዋይኖት ጦርነትም ከመጣ ለጦርነት ዝግጁ ነን። ጦርነት ከተከፈተብን ግን በቀጠናው የሚገኘው የአሜሪካ የጦር ሰፈሮች እንዲሁም ራሷ እስራኤል ሚሊታሪ ታርጌት ይሆናል በሚል ያቀረቡት ጉዳይ አለ። ቤንያሚን ኔታንያሁ በኢራን ጉዳይ ላይ ስብሰባ እንደተቀመጡ ከከፍተኛ ወታደራዊ አዛዦች ጋር ስብሰባ እንደተቀመጡ መረጃዎች እየወጡ ነው ያሉት። ከላይ ግሪንላንድን በተመለከተም እንግዲህ አሜሪካ በየትኛውም አማራጭ በኤኒ ሚንስ ፖሲብል ግሪንላንድን እቆጣጠራለሁ፣ ቅድሚያ ግን በድርድር ኮመርሻል በሆነ ለመግዛትም ወይም በሌላ አማራጭ ይገባለሁኝ፣ ነገር ግን ፎርስፉል በሆነ ፎርሲብል ሜዥር የሚባለውንም ልጠቀም ይችላሉ በሚል የቀረባለ። አሜሪካ ከኔቶ ጋር ቀጥታ ይዋጋል ወይንስ ሌላ ኤግዚት ስትራቴጂ ይኖራል የሚለውን የምናየው ነው የሚሆነው። ለጋት ዕለታዊ አጫጭር መረጃዎች እነኚህ ናቸው። እንግዲህ ኢትዮጵያ ስላላችሁ በመልካም ምሽት መልካም ሌሊት ማለት ፈልጋለሁ። በሌላው ዓለም ላላችሁም እንደየጊዜ እንደየሰዓት አቆጣጠራችሁ ደህና ሁኑልኝ። ታንኪዩ